የገላትያ መጽሐፍ ተከታታይ ትምህርት ክፍል 2 ከዚህ ከክፉ ዘመን ተፈቱ ነፃ ሁኑ። ገላትያ ምዕራፍ 1 ከቁጥር 4 እስከ 5፣ ቆላስይስ 1:13፣ ገላትያ ምዕራፍ 5 ቁጥር 1 እና ሌሎችንም የመጽሐፍ ቅዱስ ክፍሎች የምንመለከትበት ትምህርት ይሆናል። ሰላም ቅዱሳን፣ በጌታ በኢየሱስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። ባለፈው ሳምንት የገላትያን መጽሐፍ መመልከት ጀምረን ነበረ። ጳውሎስ ባለፈው ሳምንት ያገኘው ይህን የገላትያ መልእክት የጻፈው ከአይምሮ የወለደው ሐሳብ ሳይሆን ከእግዚአብሔር የተቀበለው እንደነበረ በመገለጥ ወደ እርሱ የመጣ እንደሆነ ነግሮን ነበርና ያ ብቻ አይደለም። የጻፈው መልእክት ከሌሎች ከነቢያትና ከሌሎች ሐዋርያት ጋር ሲመሳከር አንድ አይነት ወይም ተመሳሳይነት እንዳለው ነግሮ ነበር። ዛሬ በተለይ በሀገራችን ብዙ ድርሰቶች እንደ እውነት የሚነገሩበት እንደሆነ እናውቃለን። ሰዎች የሚያስገርም ተአምራቶች፣ አይምሮ የወለደውን ተአምራቶች ጽፈው እግዚአብሔር ያደረገው ነው ያለው ነው ብለው ተረታቸውን እውነት አድርገው ሕዝባችን ለዘመናት ተረትን እንደ እውነት ሲያምን እንደኖረ ብዙዎቻችን እየደረስንበት እንደሆነ ግልጽ ነው። ዛሬ እንዲህ አይነት ሕይወት ውስጥ እንዳንገባ ጳውሎስ የሚነግረን የጻፈልን መመሪያዎችን፣ ቤዚክ ስትራክቸሩን፣ መፈተሻ መንገዱን ነው እያሳየን ያለ ነው። የበለጠ ጠቢባን እንድንሆን በእግዚአብሔር ነገር ጥበብ እንዲኖረን የሚያደርጉትን ነገሮች ነው እየነገረን ያለው። ዛሬ ገላትያ ምዕራፍ 1 ከቁጥር 4 እስከ 5 ያለውን ሐሳብ ነው በተለይ የምንመለከተው። ይህ ሐሳብ የመጽሐፉን ጠቅላላ ጥናት እንድናይ ወይም ደግሞ እንደ ዋናው ራፓፕ የሚያደርግልን የሚጠቀልልልን ሐሳብ ነው ማለት ይችላል። እንደዚህ ይላል ሳነበው፣ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን አለ። እዚህ ስፍራ ላይ ሁለት ነገሮችን እንድናስተውል እፈልጋለሁ። የመጀመሪያው ከዚህ ከክፉ ዓለም የሚለው ክፉ ከሆነ ከአሁኑ ዓለም፣ ሁለተኛው ያድነን ዘንድ የሚለው ነው። ወይም ነፃ ይሄድ ያድነን የሚለው ዴሊቨር ይለዋል እንግሊዘኛው፣ ወይም ነፃ ያወጣን ዘንድ የሚለውን ሐሳብ የያዘ ነው። እነዚህ ሁለት ሐሳቦች ክፉ ከሆነው ከዚህ ዓለምና ነፃ ያወጣን ዘንድ የሚለው ነው የምንመለከተው። ይህ ክፉ ከሆነው ከዚህ ዓለም የሚለው ሐረግ ትርጉም ምድራዊ ቁሳዊውን ዓለም አይደለም የሚናገረው። ነገር ግን ኃጢአት የነገሰበትን፣ ጥርጥር የሞላበትን፣ ባለማመን የተያዘበትን፣ የሰይጣን ተጽዕኖ ያለበትን የሰው ልጅ ሕይወት ስርዓትን ነው የሚነግረን። ይህ ክፉ ወይም ክፉ ከሆነው ዓለም የሚለውን ይህ ክፋትን ስናየው ትንሽ ገለጽ አድርገን ብናየው የበለጠ እንረዳለን። በመጀመሪያ ይህ ክፉ ዓለም የሚለው ምን አይነት ባህሪ ያለው ብትሉን የአለማመን ዘመን ነው፣ ወይም ጥርጥር ነው፣ ወይም አንበልፍ የተሞላ ዓለም ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ እንደዚህ ይነግረናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ይላል። ሰው ከብርሃን ይልቅ
ጨለማን ወደደ። ያ ለዛም ነው ብርሃን የሆነውን ክርስቶስን በመስቀል ላይ ያ ዓለም ጠርቆ እንዲሞት ያደረገው። ጳውሎስ ሰይጣንን የዚህ ዓለም አምላክ ይለዋል። ጌታም ሲናገር ይሄንኑ ብሎታል። ጥርጥርን እያሰራጨ የሰዎችን ዓይን አሳውሮ ያለ ከክፉ ሁሉ በስተጀርባ ያለው ሰይጣን። ሁለተኛው ምን አይነት ባህሪ ያለው ብንል ይህ የክፉ ዓለም ወይም ከክፉ ከዚህ ኤጅ ወይም ከዚህ ዘመን፣ ይህ ዘመን ምን አይነት ባህሪ ያለው? ይህ ዘመን የጀመረው ከአዳም ውድቀት በኋላ ያለው በሙሉ ይሄ ዘመን ነው። ክርስቶስ እስኪመጣበት ድረስ ያለው ኤጅ ይሄ ኢቪል ኢንፍሉዌንስ ያለበት ኤጅ ነው። ኤፌሶን ምዕራፍ 2 ቁጥር 1 ላይ ስለዚሁ ሲናገር እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ለኤፌሶን ክርስቲያኖች ነው የምነግራቸው። እየበሉ እየጠጡ ሙታን ነበራችሁ ይላቸዋል። ያ እውነት ነው። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። ድሮ የኖራችሁት ሕይወት ይሄ በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን በሚሠራው መንፈስ አለቃ ማነው? እሱ ሰይጣን። እንደ እሱ ፍቃድ ተመላለሳችሁባቸው። እንደ እግዚአብሔር ፍቃድ አልነበረም ይላቸዋል። የመጡበትን ያስታውሳቸዋል። ይሄ ባህሪው የዚህ ዓለም የማይታዘዙ ለወንጌል የማይታዘዙ ሰዎችን ማፍራት ነው። የዚህ ዓለም ክፉ የሆነው የዚህ ዓለም ስርዓት። ሶስተኛው ሰይጣን ተጽዕኖ ያለበት ዘመን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ዓለም ሁሉ በክፉ ስርዓት ናት ይላል። የ1962 ትርጉም። ሰይጣን ሃይማኖተኞች ስትሆኑ ጉዳዩ አይደለም። ሃይማኖተኝነት እሱን አያስደንቀውም። ሃይማኖት በመሰረቱ ወገኖቼ ከአባቶች ይወረሳል። እንደተወለድንበት ቤት እንደዛው እንሆናለን። ነገር ግን ግንኙነት የግል ነው። ከእግዚአብሔር ጋር በክርስቶስ ኢየሱስ መዳን የግል ውሳኔያችን ነው። በጅምላ የምንወስነው፣ በጅምላ የምንገባበት አይደለም። ለዚህ ነው ማንም ድምፄን ቢሰማ አለ ደጁንም ቢከፍትልኝ ወደ እርሱ እገባለሁ አለ። እናንተ ደካሞች ሸክም የከበዳችሁ በነጠላ ነው ወደ እኔ ነው። በስሙ ለሚያምኑት ለተቀበሉት ሁሉ ግን ለእያንዳንዱ በነፍሱ ወከፍ ኢየሱስ ብቻ ዘንድ እስካልሆናቸው ድረስ ሰይጣን ጉዳዩ አይደለም። የትኛውንም ሃይማኖት፣ የትኛውንም ፊሎዞፈር ሆኖ የትኛውንም አይዲዮሎጂ ተከተሉ፣ እስከ በመንግስቱ በሱ አስተዳደር ስር እስካላችሁ ድረስ ሂስ ፋይን። የወጣችሁ ለት ነው ብስጭቱ፣ የበለጣችሁ ለት ነው ብስጭቱ። አራተኛው የእግዚአብሔርን መንግስት የሚቃወም ዘመን ነው። ሮሜ ምዕራፍ 12 ቁጥር 2 ላይ ሲነግረን በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሏል። የዓለም በትዕቢት፣ በትምክህት፣ በራስ ወዳድነት የተሞላ ነው። ያን አትምሰሏል። ሌላው ደስ የሚለው ነገር ይህ ዓለም ጊዜያዊ ነው። ጊዜያዊ ነው። ይህ ዘመን የሚለው ኤኦአን አዮን የሚለው በግሪኩ ቃል ይህ ዓለም ተብሎ የተተረጎመው ወይም የክፉ ዘመን የተባለው አዮን
ጊዜያዊ ነው፣ ዘላለማዊ አይደለም። ያበቃል። አዲስ መዝሙር የለቀኩት አለ ብትሰሙት፣ አጭር የሆነው የምድር ቆይታ ያበቃል፣ ያከትማል። ያም ባይሆን ጌታ ሊመጣ ቅርብ ነው። የእሱን መንግስት ሊመሰረት ይመጣል እሱ። ስለዚህ ይህን የመጀመሪያው ሐሳብ የዓለም ምን እንደሆነ ወይም የክፉ ዘመን የሚለው አዮን፣ ሁለተኛው ሐሳብ በገላትያ 1:4 ላይ ተጻፈው ስለ መዳን ወይም ነፃ መውጣት delivered ስለመሆን ነው። he has delivered us ይላል። ነፃ አወጣን ከዚህ ከክፉ ዘመን። ይሄ ነፃ መውጣት ነው እንድናየው የምፈልገው ዋና ቁልፍ ሐሳብ ነው። ለምሳሌ አንድ በአልኮል ሱሰኛ የሆነ ሰው በመጠጥ ሁለተኛ ላለመጠጣት ብዙ ጊዜ ይምላል፣ ይገዘታል። ነገር ግን ከሱ አቅም በላይ የሆነ የተቆጣጠረው የአዲክሽን ኃይል ስላለ፣ የሱስ ኃይል ስላለ ከዛ ነገር ራሱን ማውጣት ይቸገራል። ብዙ ሪሃቦች አሉ። ብዙ በአሁኑ ዘመን በምዕራቡ ዓለም በምንሄድበት ጊዜ ለብዙ ዓመት ሰዎች በዛ ሪሃብ ውስጥ ገብተው እርዳታ ያገኛሉ። ብዙ ዘመን ሊፈጅ ይችላል። ነገር ግን ከዚህ ሁሉ የተሻለውና ፈጣኑ መንገድ በክርስቶስ ያለው ነፃነት ነው። እሱ ነፃ ሲያወጣን በአገልግሎቴ ባየሁበት ዘመን ሰዎች በአንድ ቀን በቅስፈት ከመጠጥ ሱስ፣ ከሲጋራ፣ ከጫት ሱስ፣ ከተለያየ ከተያዙበት ማንኛውም ሱስ፣ የሥጋ ስራቶች፣ የኃጢአት ስራቶች ቁርጥ ሲልላቸው ብዙዎች ላይ። ለዚህ ነው ቆላስይስ 1:13 ላይ ሲናገር ከጨለማው ስልጣን አዳነን ይላል፣ ወደ ወደደውም ወደ ፍቅሩ ልጅ መንግስት አፈለሰን ወይም አሻገረን። ከጨለማው ስልጣን ያ የኢቪል ኢንፍሉዌንስ ያለበት ልክ እንደ ሱሱ አስሮ እንደሚይዘው የሃይማኖት እስረኛ አድርጎን ወደ ክርስቶስ እንዳንመጣ አይናችንን አሳውሮ ካለው ነገር ያ እውነት ሲመጣ ክርስቶስ ከዚህ ነው ደሊቨር አደረገን የሚለውና አሻገረን ይላል። ምን ማለት ነው? ከክፉ ተጽዕኖ ውጭ እንድንኖር በእግዚአብሔር መንግስት ተጽዕኖ በዚህ ዓለም እያለን የእግዚአብሔር መንግስት ተጽዕኖ በላያችን ላይ ሆኖ እንድንኖር አሻገረን ይላል። ሃሌሉያ! ይሄ ዲፕ የሆነው ነፃ መውጣትን ለገላትያ ላይ የምናገኘው ይሄንን ነው። በእርግጥ ነው ክርስቶስም ዮሐንስ 17:15 ላይ ከዓለም እንድታወጣቸው አይደለም ማለት ግን ከክፉ ትጠብቃቸው ዘንድ እለምንሃለሁ ብሎ ጸለየ። ምንም እንኳን ውጭ ሀገር በምትኖሩበት ጊዜ ሌላ ሀገር ዜጋ ሆናችሁ ምንም እንኳን ለዛ ሀገር ሕግ ብትገዙም ሀገራችሁ ሌላ እንደሆነ ስለምታውቁ ወደዛ ሀገራችሁ ለመሄድ የምታስቡ ከሆነ ስለዛ ነው የምታስቡት። የዛ ሀገራችሁ አመጋገብ፣ ባህል፣ የተለያየ ነገር እናንተን ኮንትሮል ያደርጋችኋል ወይም ትለማመዱታላችሁ። ያንን ኤክሰርሳይዝ አድርጋችሁ የምትኖሩት እንደዛ ነው። የውጭ አገር ዜጋ ሆናችሁ ስትኖሩ ልክ እንደዛ ነው የሚለን። እኛ የሰማይ አገር ዜጋ የሆንን ሰዎች በዚህ ምድር ስንኖር የሰማዩ ባህል በሕይወታችን እየተንጸባረቀ የገላትያ ያለው አደጋ በገላትያ ቤተክርስቲያን እና በእኛም ዘመን ያለው አደጋ ይህንን ነው እንግዲህ ጳውሎስ መፍታት የፈለገው በዚህ መልእክቱ ላይ ከተያዙበት ከዛ ከምርኮ ክርስቶስ ነፃ አወጣቸው አላቸው። ገላትያ ቤተክርስቲያን በመሰረቱ በሐዋርያት ሥራ ምዕራፍ 14-15 ላይ ስናነብ ጳውሎስ ከበርናባስ ጋር ሄደው የጀመሯት ቤተክርስቲያን ነው እና የገላትያ ቤተክርስቲያን የዛሬው ሞደርን ዴይ ተርኪ የምንለው በዛ የተለያዩ ከተማዎች ነበሩና
እንደ ልስጥራ፣ እንደ ደርቤ፣ እንደ አይኮኒየም የሚሏቸውን ከተማዎች ላይ በሚያስደንቅ የመንፈስ ቅዱስ አሰራር የተገለጡበት ከተማ ነበር። እነ ጳውሎስ ሽባ የነበረ ሰው ትኩር ብሎ ጳውሎስን ሲያየው እምነት እንዳለው አየና ተነስ ቁም ሲለው ጳውሎስ ሰውየው ብድግ ብሎ ዘለለ። ሄዶ የማያውቀው ከዛ ግር ብለው መጡ። መልአክ ሰዎች በእግዚአብሔር አምላክ ተመስለው ወደ ምድር ወርደዋል፣ እንሰዋላቸው አሉ። በግድ ነው ያስተዋቸው። እንደኛ ሰው ነን እንደናንተው ብለው ስለ ክርስቶስ ሰብከው የሚያስደንቅ የመንፈስ ቅዱስ አሰራር፣ ፈውስ፣ ታምራቶች፣ ብዙ ነገር የመንፈስ ቅዱስ ስጦታዎች የተለያየ በቃ በልሳን መናገር፣ ትንቢት፣ የተለያዩ ስጦታዎች የፈሰሰበት ቤተክርስቲያን ነው። ለዚህ ነው ጳውሎስ ሲናገራቸው መንፈስ ቅዱስን የተቀበላችሁት በሕግ ስራ ነው ወይ ያለ በኋላ ወደ ውስጥ ስንገባ የምናየው ይሆናል። እነዚህ ከዚህ ከክፉ ተጽዕኖ ዞር ያሉ ሰዎች አሁን የሆኑ አሳቾች ገብተው ቀስ እያሉ ከቆሙበት ተአምራት ከተለማመዱበት የአስተምሮ መንገድ መንፈስ ቅዱስን ከተቀበሉበት የአስተምሮ መንገድ ዞር እንዲሉ የሚያደርጉ አስተማሪዎች ገብተው ጳውሎስ ልቡን ሰብሮት እንዲመለሱና በትክክለኛ ቦታቸው ላይ እንዲቆሙ ይናገራቸው ጀመር ማለት ነው። ይህንን ሲጽፍ ዛሬ ሞደርን ዴይ ተርኪ ጳውሎስ ጊዜ የተጀመረው ይሄ ቀስ ብሎ ያለው ማፈንገጥ አፈንግጦ ዛሬ 99% የሚሆነው የተርኪ ህዝብ እስላም እንደሆነ እናውቃለን። ምን ያህል ጨለማው እንደያዛቸው መገመት ይቻላል። ወገኖቼ በሐዋርያት ዘመን የነበሩት ቤተክርስቲያኖች ቀስ እያሉ የሚያፈነግጡ ዛሬ በምድር ላይ አለን፣ መጀመሪያንን፣ ዋነኛንን የሚሉ ፈትሿቸው። እንደዛው ገና ከመጀመሪያው ነው የማፈንገጥ መንገድ የመጣው። ለዚህ ነው ጳውሎስ ሲናገር እኛ ብንሆን ከሰማይ የመጣ መላእክት ቢሆን መጀመሪያ ከሰበክንላችሁ ከትክክለኛ ወንጌል ወጣ ያለ ነገር ይዞ ሲመጣ ተው በለው ይለናል። ተው በለው ነግሮናል። ቁልፉን፣ ማመሳከሪያውን፣ መመዘኛውን ያንን ልናይ ይገባል። በጭፍን የምንከተለው ሃይማኖት የለንም። እንጠይቃለን ነው እንዴ እንላለን። ከየት መጣ? መመሳከሪያውን የተሰጠንን የቅዱስት መጽሐፍት ሚዛን ላይ እናስቀምጠዋለን። ያ ብቻ ነው የሚታደገን። ለገላትያ ሰዎች የጳውሎስ ጦስ ያ ነበረ። ምን ነው ገላትያ 3:1 ላይ በፊታችሁ ክርስቶስ እንደተሰቀለ ተስሎ አልነበረም ወይ አላቸው። ገላትያ ምዕራፍ 5:1 ላይ እንግዲህ ክርስቶስ ነፃ ካወጣችሁ በዛ በነፃነት ኑሩ፣ ዳግመኛ በባርነት ቀንበር አትያዙ ይላችኋል። እንደገና ያንን የዚህ ዓለም አገዛዝ ተጽዕኖ የሚያደርግበትን ሕይወት አትኑሩ። እሱ መጥቶ ኢንፍሉዌንስ እንዲያደርጋቸው አትፍቀዱለት ብሎ ነው የሚናገረው። ወገኖቼ መልእክቴን የዛሬውን ወደ ማጠቃለሉ እየመጣሁ ነው። ነፃነታችንን በክርስቶስ ነፃ መውጣታችንን እያወጅን በዛ ዘመናችንን ልንኖር የሚፈልገው እግዚአብሔር ነው። ዛሬ ራሳችንን ልንጠይቅ ይገባል። አዳም ሆይ ወዴት ነህ አለው እግዚአብሔር። የት ነው ያለኸው አለው። አሁን የት ነው የቆማችሁት ወገኖቼ? ክርስቶስ የገዛችሁን ነፃነት እየኖራችሁበት የዚህ ዓለም አምላክ የዚህ ዓለም ገዢ ተጽዕኖ የሌለው ሕይወት በሐሳባችሁ ውስጥ በምታደርጉት ነገር ላይ ከብርሃን ይልቅ ጨለማን ጠልታችሁት ጨለማን ዛሬም እግዚአብሔር በልስጥራ በደርቤ በአይኮኒየም የነበሩትን የመንፈስ ቅዱስ እንቅስቃሴ በሕይወታችን ሊያመጣ ሊሰራ ይፈልጋል።
ዛሬም በደማስቆ መንገድ ላይ የተገናኘውና ሕይወቱን እንደቀየረው እንደ ጳውሎስ ሕይወታችንን በመንፈስ ቅዱስ ኃይል ቀይሮ በአዲስ ጎዳና ሊያስኬደን ይፈልጋል። እንደ ብቻ ነፃ እንድንሆን ሳይሆን በዛ ነፃነት ዕለት ዕለት እንድንኖር፣ ነፃ ትላንት፣ ነፃ ዛሬን፣ ነፃ ነገን የሆነ ሕይወት እንድንኖር የመንፈስ ቅዱስ ተጽዕኖ በእኛ ሕይወት እንዲሆን በዛ ውስጥ እንድኖር ይፈልጋል። ሜቢ ምናልባት ዛሬ እኔ ያ ነፃነት አይሰማኝም፣ ክርስቶስ በሕይወቴ እንዳለ እርግጠኛ አይደለሁም ለምንል ሰዎች ኢየሱስን ወደ ሕይወታችሁ ተጋብዙ ዘንድ እጠይቃችኋለሁ። እችን አጭር ጸሎት ጸልዩ ከልባችሁ። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ የሕይወቴ አዳኝና ጌታ አድርጌ በዚህ ሰዓት እቀበልሃለሁ። ኃጢአቴን ሁሉ ባፈሰስከው ደም እጠብልኝ፣ ልጅህም ታደርገኝ ዘንድ እጠይቅሃለሁ። ወደ ሕይወቴ ስለገባ ኃጢአቴንም ይቅር ስላለቅ አመሰግናለሁ። አሜን። እርግጥ ይህን ጸሎት ጸልያችሁ ከሆነ ክርስቶስ ወደ ሕይወታችሁ እንደገባ አምናለሁ። አባት ሆይ በኢየሱስ ክርስቶስ ስም ይህንን ቃልህን የሰሙትን እያንዳንዳቸውን እንድትባርክ የክርስቶስ ኢየሱስ የመስቀል ሥራ ውጤት ያመጣውን ምስጢር ተረድተው ከማንኛውም የክፉ ተጽዕኖ ነፃ የሆኑ ዘንድ ክርስቶስ ባመጣላቸው ነፃነት ጸንተው ይኖሩ ዘንድ ማንኛውም እስራት ከላያቸው ላይ የተበጠሰ ይሆን ዘንድ የኢየሱስ እስራት የኃጢአት እስራት ሁሉ በኢየሱስ ክርስቶስ ስም የተበጠሰ እንዲሆን ጸልያለሁ። የተሰበረ ይሁን። ከቅባቱ የተነሳ ቀንበር ይሰበራል ተብሎ እንደተጻፈ ቀንበር ሁሉ በኢየሱስ ስም ይሰበር። ማንኛውም አሳች የሆነ ከእውነት ፈቀቅ ያደረጋቸው ነገር ከሕይወታቸው ላይ ገሸሽል ዘንድ አይኖቻቸውን እንድትከፍት በኢየሱስ ስም ጸለይኩ። ታመው ያሉትን ፈውስ በኢየሱስ ስም። የበሽታ ጉልበት ከሁለንተናቸው ላይ የተነሳ ይሁን። ፍጹም የፈውስ ኃይል ያገኛቸው ዘንድ ፍጹም ጤነኛ እንድታደርጋቸው ጸልያለሁ። ሳምንቱን የበረከት የድል ሳምንት ይሁን። ልጆቻቸውን፣ ስራቸውን፣ ውሏቸውን ሁሉ ባርክ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት። ምናልባት ይሄንን ቻናል ላይክ ሰብስክራይብ ካላረጋችሁ ላይክ ሰብስክራይብ እንድታደርጉ አበረታታችኋለሁ። የሚቀጥለው ሜሴጅ ስለምታገኙ በሚቀጥለው ሳምንት ስለ መንፈስ ቅዱስ አሰራር እንዴት ደግሞ ከዛ ያንን ሊገድቡት ሊያስቆሙት ስለሚችሉት ሐሳብ ሁሉ እንመለከታለን። የገላትያ መጽሐፍ እጅግ ብዙ በረከት የምታገኙበት እንዲሆን ጸሎቴ ነው። መልካም ሳምንት። ደህና ቆዩ።